أعوذ بالله من الشيطان الرجيم وإن كادوا ليستفزونك من الأرض ليخرجوك منها وإذا لا يلبثون خلافك إلا قليلا سنة من قد أرسلنا قبلك من رسلنا ولا تجد لسنتنا تحويلا أقم الصلاة لدلوك الشمس إلى غسق الليل وقرآن الفجر إن قرآن الفجر كان مشهودا ومن الليل فتهجد به نافلة لك عسى أن يبعثك ربك مقاما محمودا وقل رب أدخلني مدخل صدق وأخرجني مخرج صدق واجعل لي من لدنك سلطانا نصيرا وقل جاء الحق وزهق الباطل وزهق الباطل إن الباطل كان زهوقا وننزل من القرآن ما هو شفاء ورحمة للمؤمنين ولا يزيد الظالمين إلا خسارا ودنا يتكبراتشو ተመልካቾቻችን እነሆ ፕሮግራሙ መዓል ቁርአን ነው። መዓል ቁርአን እንግዲህ በየሳምንቱ እናንተ ተመልካቾቻችን ይጠቅማሉ፣ ያስተምራሉ፣ ቁም ነገር ያስጨብጣሉ ብለን ያሰብናቸውን የተለያዩ ቁርአናዊ ይዘት ያላቸውን ፕሮግራሞች እያሰናዳን እያዘጋጀን ወደ እናንተ እያደረስን ያለነው። እንግዲህ ፕሮግራሞቻችን ይዘቶቻቸውን ለማስተዋወቅ ያክል መዓል ቁርአን የእንግዳ ሰዓት ይኖራል ከሁፋዞች ከቃሪዎች ከኢማሞች ከኸጢቦች ከሚያደርገው ማለት ነው። በተጨማሪም መዓል ቁርአን እንግዲህ ዓለም አቀፍ ቁርአዎችን የምንተዋወቅበት ልዩ የታሪክ መሰናዶም አለው። መልእክቶች ይኖረናል ከቁርአን ጋር በተያያዘ ማለት ነው። በተጨማሪም እንግዲህ በቅርቡ ምን ጀመረው የሆነ ልዩ የተጅዊድ ፕሮግራም አለ የቁርአን ቲላዋ ማለት ነው። ለዚህም የምትልኩልን ቪዲዮቻችሁ እየደረሰን ያለው እያየን እየተመለከትን እያሰናዳን እንዲሁም እያዘጋጀናቸው ነው። ኢንሻአላህ በቅርቡ ደግሞ ወደ እናንተ የምናደርሰው ነው የሚሆነው ይሄን ልዩ ፕሮግራም። እነዚህ ቪዲዮዎች ለማስተዋወስ ያክል ሆሪዞንታል አድርገን ላይት ባለበት ቦታ ቀርጸን ቴሌግራም ወደኛ ማድረስ ትችላላችሁ። ፕሮግራማችን ላይ ሐሳብ አስተያየት ካላችሁ በ9282 ኤምኪውን በማስቀደም ወደኛ ማድረስ የምትችሉ ነው የሚሆነው። ወደ ፕሮግራም ግብዣ ያልፋለሁ። የመጀመሪያው ፕሮግራም የሚሆነው ሳምንታዊ የቁርአን መልእክት ነው። እሱን ተከታትለን እንመለሳለን። አብራችሁን ቆዩ። بسم الله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين وأسأل الله تعالى أن يجعل هذه الساعات في ميزان حسناتنا أجمعين. ودنا يتكبراتشو ተመልካቾቻችን እንግዲህ ስለ خصائص القرآن ስለ ቁርአን መለያ ባህሪዎች እየተመለከተን ያለነው። ዛሬ ደግሞ ኢንሻአላህ አንድ የቁርአን መለያ የሆነ ባህሪ እናያለን። እሱ ምንድነው? ቁርአን ስለ ሩቅ ሚስጥር የተናገረባቸው መንገዶች። ይህ ከሌሎች መጽሐፎች ቁርአን የተለየ ያደርጋል። በጣም ደቂቅ በሆነ መልኩ ረቂቅ በሆነ መልኩ በጣም በሚያስገርም መልኩ ቁርአን ስለ ሩቅ ሚስጥር ሰው ልጆች በአምስት ሕዋሳቸው ሊደርሱባቸው የማይችሉ ነገሮችን ቁርአን በአራት መልኩ ገልጿቸዋል። ያለፉ ነገሮች ቁርአን እየወረደ ነብዩ ሰለላሁ ዐለይሂ ወሰለም ግን የማያዩዋቸውና የማይመለከቷቸው የነበሩ ነገሮች፣ እንዲሁም ወደፊት የሚመጡ ነገሮች፣ እንዲሁም ያልሆኑ ነገሮች የመሆን እድል ቢሰጣቸው እንዴት እንደሚሆኑ ቁርአን አንስቷል። እስኪ በዝርዝር እንመልከት። የመጀመሪያው ስላለፉ ነገሮች አላህ Subhanahu Wa Ta'ala የተለያዩ ታሪኮችን ካነሳ በኋላ ለነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላቸዋል። تلك من أنباء الغيب نوحيها إليك
ما كنت تعلمها أنت ولا قومك من قبل هذا تلك من أنباء الغيب نوحيها إليك النزيه هون ودا أنت من نادرساتቸው ነገሮች የሩቅ ሚስጥሮች ናቸው من أنباء الغيب نوحيها إليك ودا أنت የምናደርሰው የሆነ ما كنت تعلمها أنت ولا قومك من قبل هذا እነዚህ ነገሮች አንተም ሁን እንዲሁም ህዝቦች በፍጹም ከዚህ በፊት የሚያውቋቸው ያልሆኑ ነገሮች ናቸው ይላል ያለፉ ስለ አደም አፈጣጠር ስላለፉ ነብያቶች በጣም በሚያስገርም መልኩ ካነሳ በኋላ ማለት ነው ሁለተኛው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ በህይወት ይያሉ ቁርአን እየወረደ ሳለ ነብዩ ሰለላሁ ዐለይሂ ወሰለም የማይመለከታቸው የነበሩ ይሰሩባቸው የነበሩ ነገሮችን ቁርአን ማንሳቱ ይለየዋል ለምሳሌ አንድ አንቀጽ እንመልከት ويقولون طاعة فإذا برزوا من عندك بيت طائفة فإذا برزوا من عندك بيت طائفة منهم غير الذي تقول والله يكتب ما يبيتون فأعرض عنهم وتوكل على الله وكفى بالله وكيلا ويقولون طاعة فإذا برزوا من عندك أنت في تسيونه سلام منافقوች ሲናገር አረኛ ታዛዥነን ይላሉ وإذا برزوا من عندك بيت طائفة منهم غير الذي تقول እንግዲህ ሌሊት ላይ እያሲሩ ባንተ ላይ መጥፎ ነገሮችን እያሲሩ እየመከሩብህ ያደራዩላቸው ለነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ይሄንን አያውቁም ነገር ግን ቁርአን በዚህ መልኩ መጥቶ ነብዩ እያሉ ነገር ግን ነብዩ የማያቸው ነገሮች ሩቅ የሆኑ ነገሮችን ከነሱ ያወጣል ማለት ነው የቁርአን ኸሳኢስ ነው ሶስተኛው ደግሞ ወደፊት የሚሆኑ ነገሮችን ለምሳሌ ያነሳል እንመልከት አላህ እንዲህ ይላል ተበት የዳ አቢ ለሀብ ወተብ ما أغنى عنه ماله وما كسب سيصلى نارا ذات لهب እንግዲህ አቡ ለሀብ ከመሞቱ ከ10 አመት በፊት ነው ያንቀጽ የወረደው لا اله الا الله አቡ ለሀብ እንግዲህ 10 አመት ያንቀጽ ወርዶበት ሲያበቃ ለመስለም አንዴ እንኳን አልሞከረም ጀሃነም ተገባለ እየተባለ ማለት ነው ስለዚህ ወደፊት የሚሆነው ነገር ለአቡ ለሀብ ነጣፋንታ አላህ Subhanahu Wa Ta'ala ወደፊት የሆነው ነገር ቁርአን ላይ አንስቷል ይሄ ቁርአን መለያ ነው አራተኛው ደግሞ እንመልከት ምንድነው ያልነው አራተኛው ያልሆኑ ነገሮች የመሆን እድል ቢሰጣቸው እንዴት እንደሚሆኑ ለምሳሌ አላህ Subhanahu Wa Ta'ala የእሳት ሰዎች እንግዲህ ወደ ዱንያ በተመለስን ብለው በተመኙ ጊዜ እያለ የሚያነሳቸውን የቁርአን አንቀጾች እንመልከት አላህ ሱራ አንዓም ላይ እንዲላል بل بدا لهم ما كانوا يخفون من قبل ولو ردوا لعادوا لما نهوا عنه وإنهم لكاذبون يقام ጊዜ እሳት ሙናፊቆች ሙሽሪኮች በአላህ ያጋሩ ሰዎች እንግዲህ በአላህ ሲያስተባብሉ የነበሩ ሰዎች እንደው ወለው ተራ አረ እንደው ጌታችን ዛሬ እንደው ሐላችን ተመልክተ ወደ ዱንያ እኮ በተመለሰን ይላሉ ዱንያ ላይ እንሰራ የነበረውን መጥፎ ስራ ደግመን በፍጹም አንሰራ ሙእሚኖች እንሆናለን ባሉ ጊዜ የሆነውን አስታውስ ይላቸዋል አላህ Subhanahu Wa Ta'ala መልሶ ምን ይላል بل بدا لهم ما كانوا يخفون من قبل ولو ردوا لعادوا لما نهوا عنه بيملسوك ወደ ዱንያ ድጋሚ እድል ብንሰጣቸው ለዓዱ ሊማኑሁ عنه ወደ ተከለከሉት ነገር ወደ حرام ነገር አላህን ወደ ማመጽ መልሰው ይፈጽማሉ ይላል እንግዲህ እነዚህ ሰዎች እድል አይሰጣቸውም ነገር ግን ቢሰጣቸው እንኳን ምን እንደሚያደርጉ ቁርአን በፍጹም ሩቅ የሰው ልጅ ኢማጂን ለሚያደርገው እንደው በቃ ፎርካስት ሊያደርገው የማይችለውን ነገር ሊተነበየው የማይችለውን ነገር ቁርአን በዚህ መልኩ ያስቀምጣል ማለት ነው ስለዚህ እነዚህ አራት ነገሮች ከሩቅ ሚስጥር ጋር በተያያዘ የቁርአን መለያ ባህሪዎች ናቸው የዛሬ መልእክታችን ይመስል ነበር ቁም ነገር እንደጨበጣችሁበት ተስፋ አድርጋለሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ የተከበራችሁ ተመልካቾቻችን መልእክቱን ተከታትለን ተመለሰናል እንደወደዳችሁትም ተስፋችን ነው ፕሮግራማችን እየተከታተላችሁ ስለሆነ ከልብ ነው የምናመሰግነው ተመልካቾቻችን አሁን የእንግዳ ሰዓት ላይ ደርሰናል ከአንድ ልዩ እንግዳ ጋር ቆይታ የምናደርግ ነው የሚሆነው ተከታተሉን
أعوذ بالله من الشيطان الرجيم بسم الله الرحمن الرحيم وإذ قال ربك للملائكة إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون وعلم آدم الأسماء كلها ثم عرضهم على الملائكة فقال أنبئوني بأسماء هؤلاء إن كنتم صادقين قالوا سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم قال يا آدم أنبئهم بأسمائهم فلما أنبأهم بأسمائهم قال ألم أقل لكم إني أعلم غيب السماوات والأرض وأعلم ما تبدون وما كنتم تكتمون وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس أبى واستكبر وكان من الكافرين ማሻአላህ ወደና የተከበራችሁ ተመልካቾቻችን ከእንግዳ ጋር ተመልሰን መተናል። ከእንግዳዬ ጋር ያለኝ ቆይታ ከመጀመሪ በፊት እንግዳዬን ያቀረብኩበት ልዩ የሆነ የራሱ ምክንያት አለው። ይህም ኢማም ሻፊዒ ረህመቱላሂ ዐለይህ አንድ የሚሉት ግጥም አላቸው። እሱም اصبر على مر الجفا من معلم فإن رسوب العلم في نفراته ومن لم يذق مر التعلم ساعة تجرع ذل الجهل طول حياته ومن فاته التعليم وقت شبابه فكبر عليه أربعا لوفاته وذات الفتى والله بالعلم والتقى إذا لم يكون لا اعتبار لذاته يزاري እንግዲህ ወጣትነታቸውን ወይም አበባ የሆነ እድሜያቸውን ወቀትን በመፈለግ ብሎ አሁንም ወቀትን በመፈለግ ላይ ያለ ልዩ ወጣት ነው። ኢንሻአላህ ከሱ ጋር ልዩ ቆይታ ይኖርናል። የሚኖረን ቆይታ እንደምትወዱትም ተስፋዬ ነው። ቀጥታ ወደ እንግዳዬ ለለፍና ሰዓት ሳልፈጅ ራሱን በተወሰነ መልኩ ያስተዋውቀን። ባረከላሁ ፊክ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመዋላ ومن تبعهم بإحسان إلى يوم الدين أنا محمد ياقوت عثمان أحمد بالله ቻግኒ አካባቢ ነው የተወለድኩት። እስከ ተወሰኑ እድሜዎችም እድገቴ እዛው ነው። ከዛ በኋላ ለቅራት ወደ ወሎ ያው የኢትዮጵያ ዕውቀት መፍለቂያ የኢትዮጵያ አዝሃር ወደ ወሎ ሄድኩ። ከዛ በኋላ ያው አሁን አዲስ አበባ ነው የምኖረው። አልহামዱሊላህ ማሻአላህ طيب ኡስታዝ መሐመድ እንደው አሁን እንዳነሳልኝ ኮንክ በጣም ተወዳጁና ታላቁ አላህ ይርሐማቸው ሼክ ዑስማን አህመድ ልጅ ነህ። እንደው የሼክ ቤት መወለድ የተለየ ጣፋንታ አለው ከቁርአን ጋር? እንደው የሼክ ቤት የተለየ ተርቢያ እስኪ ቤት ውስጥ የነበረው የሼኻችሁ በዋናነት ደግሞ
ሼክ ዑስማን የወረስከው አንድ ነገር ንገርልኝ፣ በቃ ከነሱ የወሰድኩት በዋናነት ይሄን ነው የምትለው ማለት ነው? መቼም ብዙ ነገሮች እንደምትወስድ ማዕሩፍ ነው። ኸይር ኢንሻአላህ። ያው አባቴ አላህ ይርሐማቸው እሳቸው ቤት መወለድ ትልቅ እድል ነው። እንደኔ ያው ሁሉም ሰው ቤተሰቡን ይወዳል፣ ወላጆቹን የሚያሳጣ ሰው አይኖርም። ግን ተግባራዊ የሆኑ ነገሮች ሌላውም ሰው የሚያውቃቸው በተለይ በአካባቢያችን ያው ቻግኒ አካባቢ ነው ከቂራአትም በኋላ ከቂራአትም በፊት የነበርኩት እዛ አካባቢ ያለው ሰው ይሄን ነገር መመስከር የሚችለው ነገር ነው። አላህ ይርሐማቸው በሞቱበት ክስተት ራሱ ሁሉም ሰው ምን ይላል ብሎ እኔን ነበር ሲያየ ነበረው እንደ አባት ሳይሆን እንደ ጓደኛም ስለነበር ነው ማለት ነው። ማረሳቸው ብዙ ክስተቶች አሉ። ከነዛ ውስጥ ሁለቱን ልንገር። መጀመሪያ አካባቢ ያለና መጨረሻ ላይ ያለ አላራዝመውም ኢንሻአላህ። አንደኛው ምሽት ላይ ከኢሻ በኋላ ወደ መስጂድ ከቤት ወደ መስጂድ ስንገባ ከመስጂድ ወደ ቤት ስንሄድ የነገሩኝ ነገር አለ። ጨለማ ነው አካባቢው ላይ ትንሽ አስፈሪ ነገር ነው። ኢማም ስለነበሩ አምሽተው ነው የሚወጡት። ቤታችን ሩቅ ነው። ያው ይሄ የተለመደ ነው። ኢማሞች መንገላታት መሰቃየት ከድሮም እስካሁንም ድረስ ያለ ነው። ሩቅ ቦታ ነው የሚሰጣቸው። ያው ቤት ካላቸው ከሌለ በኪራይ ያው እና እዛ ቦታ ስንሄድ ብቻችን ነው የምንሄደው። አስኪ ቦታ ነው ቦታውና ያወሩኛል ታሪክ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወአሊሂ ወሰለም አንተ እንድትሆን የምፈልገው ልክ አቡበክር የሚባለው እሳቸው እኔ እኮ ልጅ ነኝ ዘን አቡበክር አስዲቅ የሚባለው እሳቸው ሰሃባ ኸሊፈቱ ረሱልላህ እንደሚባለው አንተ ደግሞ የኔ ኸሊፋ እንድትሆን ነው የምፈልገው በቤተሰቤም በዕልሙም በሁሉም ነገር። ይሄ ማለት ድሪም አሁን ይሄ ምንድነው ባት ሞቲቬሽን እንትኖች በቃ በጣም እየሰሩት ያለውን ነገር ግን እኛ እስላም አስተምሮናል ማለት ነው። በዛ ሰዓት አልነበረም ይሄ ስልጠና ግን አንተ እንድትሆን ህልም እንዲኖረኝ በዚህ መልኩ በጣም ያነሳሱ ነበር ማለት ነው። ኸሊፈቱ ረሱልላህ እንደሚባሉት አቡበክር አስዲቅ አንተ ደግሞ ኸሊፈቲ ነህ። እኔ አልችልም አረብኛ ይዛኔ ገና እኮ ህፃን ነኝ። ኢሻ ሰግድን እየተመለሰ ያ ነገር በቃ መሆን እንዳለብኝ ውስጥህ ላይ አሳደሩብህ ማለት ነው። መጨረሻ ላይ ደግሞ ሲሞቱ አላህ ይርሐማቸው ያው አንድ አልጋ ላይ ነበርኝ አስተማሚ እሳቸው ታመው ኡስቡት ያ ኡሁድ ያሉ ደረቴን የመጨረሻ ንግግራቸው ይሄ ነው። ኡስቡት ያ ኡሁድ ያው ብዙ ቤተሰብም ስላለ በስራችን ሲሞቱ ኡሁድ ሆይ ጽና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሶስቱ ኸሊፋዎቻቸው ጋር ሆነው ተንቀጠቀጠ ጀበሉ ኡሁድ የማይችለው ነገር ስለተሸከመ በሰዓቱ ነብይ ሲዲቅ ሸሂድ ያሉበት ቦታ ላይ የሸሂዳን አራቱ ኸሊፋዎቻቸውና እሳቸው ሲወጡበትና ሲንቀጠቀጥ ኡስቡት ያ ኡሁድ ይሉ ነበር ማለት ነው አሉ። እና ነብዩ እኔ ቁርአን እየቀራሁላቸው ሊሞቱ አካባቢ ሙሐመዱር ረሱሉላህ ሚሊዮን አንቀጽ እየቀራሁላቸው ነበርና ሰለላሁ ዐለይሂ ወሰለም አሉ። ሱራውን ሲጨርስ እኔን ደግሞ ኡስቡት ያ ኡሁድ ያን ታሪክ ለማስታወስ የሚገጥምህ ነገር ሊያንቀጠቅጥህ ይችላል፣ የሚረብሽ ነገር አለ ግን ጽና ይመስለኛል። እኔ በዛ ሀዘን ውስጥ ቢጎዳም ከላይ ግን አላህ ላይ የወቀስኩት ወይ የተነጫነጭኩት ነገር የለም። ያ የዱዓ ይመስለኛል። ዱዓ ነው እኮ ኡስቡት ያ ኡሁድ። እኔ ተራራ አይደለሁም ግን ያውቃሉ። ግን ትልቅ ነገር እያጋጠመ ነው። ፊ አለይከ ነብዩን ወሲዲቁን ወሸሂዳን አሉት ረሱሉ አለይሂ ሰላቱ ደረቴን እየመቱ የመጨረሻ ንግግር ፊሊንግ እስኪ ምን ይመስላል እንደው በዚህ አጋጣሚ ብታነሳልኝ ማለት እኔ አላህ ወላሂ በጣም እየተገረምኩ ነው ያለሁት በዚህ ሁኔታ ያኒ وكان ابوهما صالحا الى الارض سوره كهف ላይ ያንቀጽ ነው ውስጥ ላይ እየተመላለሰብኝ ያለውና ፊሊንጉ ምን ይመስል ነበር በዛ ሁኔታ እያስተምምካቸው መጨረሻ ላይ ይህነት የማጽናናት እንደው መንገድ አንዳንዴ አላህ Subhanahu Wa Ta'ala ሰዎችን በጣም የተለየ ነገር እንዲናገሩ ያደርጋቸዋል። እንደው ከራስ አይሁን ከእርግጠኛ ከአላህ ነው ያ ነገር ኢልሃም ነገር አንተ ምንም እንትን እኔ ራሱ እኮ ማልችለው ኃላፊነት ነው ማለት ከኔ በታች 10 ልጆች አሉ። ህፃናት ናቸው አብዛኞቹ ለአቅመ ሔዋንና አዳም ትንሽ ናቸውና ሁለት ሚስት አላቸው ረሂመሁላህ ረህመቱን ዋሲዓ። በዛ አይነት ሁኔታ ላይ ስለነበሩ እንድትጸና በዚህ መልኩ በቃ እኔ ያ ነገር አሁንም ድረስ የሆነ ነገር ሲመጣ ኡስቡት ያ ኡሁድ ልክ ዙበይር ኢብኑ አልዓዋም ረዲየላሁ ዐንሁ አርዳ ጂሃድ ሲወጣ ለልጁ እኔ ዳለብኝ ካቃታ ይስተዒን ቢመውላያ አለ። መውላ ማለት የተለመደው ባሪያ ሆነ ያንተ አለቃ ባለቃ የታገዝ ነው እንዴ ባሪያ ነበርክ እንዴ ማን ነው መውላ አለ ልጅ አጂብ መውላ ያላህ ሱብሃንአላህ አጂብ ያ መውላ ዙበይር አዕኒ ነበር እንዳለው እኔ ኡስቡት ያ ኡሁድ ተብያለሁ ያ ረቢ ሰብትኒ አሁን ምንም አልহামዱሊላህ ጥሩ የሚባል እና መጀመሪያውም መጨረሻውም ይሄ ይገልጸዋል ብዬ አስባለሁ። ሌላ ታሪክ ማውራት ብዙ በደንብ ይገልጸዋል ማለት በምን አይነት ተርቢያ ታድግ እንደነበር እነዚህ ሁለት እንትኖች መጀመሪያና መጨረሻው ይህ ከሆነ መሐሉን
ፈኒዕማሂ አጂብ ማሻአላህ እኔ እንደዛ ነው የምገልጸው ለራሴ حياك الله الله يرحمቸው አባትህ ነው ማሚ እስኪ ወደ ሌሎች ጥያቄዎች ይለፍ መሐመድ የት ነው ያፈዝከው እንደ አባትህ መቼም እንድትሐፈዝ በጣም ይገፋፉ እንደነበር እርግጥ ነው ምንም ጥርጥር የለውም ግን የተሐፈዝክ ምን ያክል ጊዜ ስፈጀብህ ይሄ ጉዞ ምን ይመስል ነበር ከቁርአን ጋር ያለው እኔ አልহামዱሊላህ ረቢል ዓለሚን ያው የአላህ ምርጫ ነው ብዬ ነው ማስበው ያሐፈዝኩት መካነ ሰላም መርከዝ ነው ግማሹን ኢብኑ ከሲር እዚሁ አዲስ አበባ ሸሆጀሌ መስጂድ ማለት ነው እዛ ነው ያሐፈዝኩት አባቴ እንዳሐፈዝ ከሚጎተጉቱኝ በላይ ተጅዊድ እንደማር ይጎተጉቱኝ ነበር ለምንድን ነው ይላሉ ሂፍዝ ማለት የራስህን ጥረት የሚፈልግ ነገር ነው ተጅዊድ ግን ከሰው ተልቂን ስለሚፈልግ እኔ የምፈልገው 3 አመት ቢፍጅብ 10 አመት ቢፍጅብ ተጅዊዱን አጥርተህና ሂፍዙን ችግር የለውም ይላቀው ይሄ አንድ ያው ካፊዞች ጋር ተያይዞ መነሳት ያለበት ነጥብ ነው ኢንሻአላህ እንግዲህ ሌላ ጥያቄ ተስፋ አደርጋለሁ እዛ ጋር እናነሳዋል ማለት ሐፊዙ ምን መምሰል አለበት የዒልም አወሳሰዱ መሸምደድ ላይ ነው ማተኮር ያለበት ወይስ ከኡስታዙ እንጂ ማያገኛቸው ነገሮች ላይ ነው የሚለውን ማንሳት እንችላለን እና ተጅዊዱ ላይ በጣም ፎከስ ያስደርጉኝ ነበር ያ ነገርም ትልቅ አስተዋጽኦ አለው እኔ ላይ ኦኬ ምን ያክል ጊዜ ፈጀብህ መካነ ሰላም 2 አመት ቆይቻለሁ ከዛ እዚህ ነው ከዛ መጥቼ ደግሞ 1 አመት እዚህ ቆይቻለሁ በአጠቃላይ 3 አመት ማለት ነው እንግዲህ አላህ ይባርከው 3 አመት ቁርአን ጋር ደስ ይላል ማለት ነው ያው አሁን በ6 ወር በ8 ወር የሚያፍዙ ልጆች አሉ የዛ ብቃት ሳይኖረን ቀርቶ ሳይሆን በሰዓቱ ትኩረታቸው ሙራጃ እንድናደርግ ያቀራራችን ሲስተም ጥሩ እንዲሆን እኔ አሁን እስከ 8 ጁዝ ራስ ሁለቴ ነው ያፈዝኩት ሸህ ላይ ማለት ነው ለምን እነሱ ፎከሳቸው የነበረው እንዳሁኑ እንተን ስላልነበረ እንጂ የጭንቅላት ክፍተት ነው ብዬ አላስብም ወይም ያሁኑ ፈጥኖ ሳይሆን እኛም እንደውም ካልሄድና አይነት አቋም ነበር ግን ተጅዊድ ስትል አንደምን አስተዋወስከኝ መሰለህ መድረሳ ላይ ወይሉል ሙጠፊፊን ድረስ አመት ነው የቀረውት ነኝ አላሁ አክበር ወይሉል ሙጠፊፊን ድረስ ብቻ ምናልባት ገሪብ ነው ለብዙ ይሄን ነገር ሳወራና በጣም ተጅዊድ ላይ ፎከስ ያደርጉብን ነበር እኛም ጋር ልክ ምናልባት አንተ ማባቴ ያደርጉት እንደነበረ አንተ ላይ ማለት ነውና መሰረታዊ መርከዞች አሁን ባለው ተጨባጭ መሸምደድ ላይ ፎከስ ያደረግነውና ሲቀራ ሲንና ሷዳ አይለይም ዛልና ቫ አይለይም ማዕናቱ ማሻአላህ አለም ተራ الى الذين يذكون انفسهم يذكون የሚያጠሩ ነው يذكون የሚያርዱ ነው ምን ራሳቸው የሚያርዱ ሰዎች ሱብሃንአላህ አጂብ በዚህ መልኩ ማዕና እስከማበላሽ ዛልና ዛይማ አይለይበት ሁኔታ ነው ያለውና በጣም ያ ነገር እንደ ተቆማ እንደውም ለመዳሪሶችም ትልቅ ነገር ነው አሁን ያነሳው ከተመለከቱት በጣም ትልቅ አስተዋጽኦ የሚያበረክት ነገር ነው ብዬ ለመሆኑ እንደው ቁርአንን ማዕናውን በጥቅሉ ከማወቅ በዘለለ ኢዕራቡን ያኒ በላጋውን መንጥቁን ሌሎችንም ውስጥ ላይ ያሉ ነገሮችን አውቀህ ስታነበውና ከዛ ውጪ ሲሆን እንደው ያለው ለዛ አንተው ጠለበል ዒልም ላይ ሄደሃል በደንብ ገፍተሃል እየገፋህም ያለው አላህ እንደው በዚህ ያጽናን እና ማለት ነው እንደው እስኪ ዲፈረንሱ ወይም ልዩነቱ ምን ያክል ነው እንደው ባንተ እይታ በሁለቱም ሁኔታ ስላነበብከው ማለት ነው ቁርአን ይሄ ለመግለጽ እኔ ከብደኛል ማለት ዓለሙ ይለያያል ሱብሃንአላህ ዓለሙ ይለያያል እኔ አሁን ይሄ እንዴት አርግታ ለማን ትገልጽለታል የቀራው ሰው አንተ እስክትገልጽ አይጠብቅህም በዛ መልኩ የቀራው ሰው ላልቀራው ግን እንዲህ ነው ብትለው እኔ እንጃ የሚረዳው አይመስልኝም የተለያየ ሌላ ሀገር ነው ያለነው ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እኮ ገልጸውታል አይደል እንኳን አይደለም ትርጉሙን ተረድተው ስታነበው ጥራቱ አልማሂሩ ቢልቁርአን مع السفرة የት ናቸው في الارض ولا في السماء ስለዚህ والذي يتتعتع فيه ይሄ እኮ በለፍዝ ነው بالمعنى عجيب እዛ አምባሳደር እኮ ነው مع السفرة الكرام البررة መላእክት ሆኖ ደግሞ አምባሳደሮቹ ጋር ነው የቁርአን አምባሳደሮች ይሄ ንባቡ ላይ ነው ማዕና ላይ ሲሆን ደግሞ ተማባሉክ እንዴ ጃሃድ አብረህ እየሄድክ እኮ ነው عجيب ሲሞቱ ትሞታለህ ሲነሱ ፊልሙን አንተ አክት ስታረገውና ሰው ሰርቶት ስታየው እንዴት ነው ዲፈረንሱ በጣም እንደውም ስታየው እኮ ነው ይሄኛው እኮ አላየሁም ራሱ ዝም ብለህ ያነበብከው ነው ድርሰቱን ትርጉሙን በማታውቀው ቋንቋ ያነበብከው ሱብሃንአላህ እና አንተ ፊልሙን ስትሰራው ይሄ ነው ፊልሙ እኔ ፊልም ታረጉ የሚሰማኝ ስሜት ይሄ ነው ሱብሃንአላህ በጣም የሚገርም አገላለጽ ነው በጣም ነው የወደድኩት ማሻአላህ ስለዚህ ቁርአን ማዕና አውቆ መነበብ መሰረታዊ ነገር ነው ግን እዚሁ ጋር ደግሞ ለማያውቁ ሰዎች የሚሰጠው ነገር የጌታዬ ቃል ነው ብሎ ደግሞ እነሱ ሴንስ ይሄ ነገር እንትን ብሏቸው በጣም ከተመሰጡበት አልጀናን ያቃል መቼ ሁሉም ሙስሊም አናር እሳት መሆኑን ያቃል ገብቷል አላህ
الذين إذا ذكر الله ይሄን አንቀጽ በጣም ፎከስ ሊደረግበት አላህ የሚለው ቃል ሲወሳ የሚርበተበቱ አለ ምን ስለሚያውቁ በቃ ፈጣሪ ምናምን የሚለው በራሳቸው ቢያንስ ትርጉሙን ባይረዱት እንኳን አላህ ማለት ምንድነው የሚለውን ስለሚያውቁ ሲነሳ ይደነግጣሉ ይርበተበታሉ እና ትርጉሙ እንኳን ባይገባንም ያን ለማሰብ እንሞክር ሲቀራ ስንቀራውም ይሄ አላህ ቃል ደብዳቤ ሜሴጅ አሁን ፍቅረኛ ስትልክልህ ሜሴጅ እንዴ ቶሎ ዘለ ነው የምትገባው ሰላት ጨርሰህ ሄደህ ነው የምታየው ጓደኛ ሲልክልህ ቁርአን አላህ ይላከልን ደብዳቤ ስታነብ ቢሆን መመሰጥ ባይገባም እኔ ሐቂቃ ያው መናገር አልፈልግም ግን ስለጠየከኝ የግድ በፊትም ስቀራ ቁርአን ከሆነ والله ማዕናውን ሳላቀው እኔ ተመስጬ ነው የምቀራው ካለበለዚያ አልቀራም ስጫወት ነው ማመሻው ምተኛው ምናምን ስቀራ የሆነች ሰዓት ናት አላበዛም እዛች ሰዓት ላይ ይሄ አላህ ቃል ረብ እስኪ ያስረዳኝ ምናምን እያልኩ ነው ብቻ የተመስጬ ነው የምቀራው እና ባያውቀውም ደግሞ በዚህ መልኩ ሴንስ ያርጉ መቅራት ይቻላል እንደዛ ባይሆንም ማለት ነው የሆነ ቢያንስ የሚፈጥርብህ ነገር አለ ማሻአላህ በጣም ጥሩ ሐሳብ ነው ያነሳልን ተመልካቾቻችን እንግዲህ ከኡስታዝ መሐመድ ያቁት ጋር የምናደርገውን ቆይታ ይወዳችሁት እንደሆነ ተስፋዬ ነው እስኪ ሌላ ነጥብ ደግሞ እዚህ ጋር እናንሳ እኔ ብዙ ሑፋዞች ቁርአንን ከሐፈዙ በኋላ ወደ ቀጣይ ወርከን ወደ طلب العلم በዛው ወደ መቀጠሉ እንደው ሲዱ አይታይ እንደው የዚህ ሁሉ ነገር እንደው መንስኤው ምንድነው ብለህ ታስባለህ እንደው ምንጩ ምንድነው ብለህ ታስባለህ ማህበረሰቡ ማይገፋህም እንደው ሐፈዝክ በቃ እስደን ያቆማል ተመረቀ ሆ ይባላል ማሻአላህ ከዛ በኋላ ሙራጃውን እንደው ያለው ነገር አላህ ይሆነን እንደው ግን ወደ ዒልሙ ሲገፋ በፍጹም ያነሰ የመጣ ነገር ነው ብዬ አስባለሁ ለዚህ አንተ ስለሄድክበት አላህ ያቆየህና እስኪ ምን ይመስልሃል ምልከታ ምንድነው እዚህ ላይ والله እኔ ይሄን መግለጽ ይከብደኛል እርግጥ ቅድም በሚስጥር ነግረኛል ይሄን ነው ፎከስ ማድረግበት ብለ ግን መግለጽ ይከብዳል ብዙ ችግሮች ናቸው ያሉት ከነዛ ውስጥ አንዱ የሐፊዝ አልቁርአንን ክብር አለማወቅ ነው ብያስባለሁ ኦኬ ማለት የሐፈዘው ሰው ያ ክብሩን አለማወቅ ነው ማህበረሰቡ ሁሉም እሱም በዙሪያ ያለውም ሰው የሐፊዝ አልቁርአን ክብር ያውቅ ኦኬ እንዴት በል ሐፊዝ አልቁርአን ሆኖ ትርጉሙን የማያውቅ ሰው ይሄ እኮ አይደለም በነብዩ ሰለላሁ ዐለይሂ ወሰለም ጊዜ እኮ ሐፊዞች ማለት ትርጉሙን የሚያውቁ በሱ የሚሰሩ የሚቀሩት እንኳን ስንት አንቀጽ ነው ከ8 እስከ 10 4 5 እስከ 10 ነው ከፍተኛ 10 አያት ነው የሚሉት ለምን ከነ ትርጉሙ ከነ ተግባሩ ስለሚማሩ ትክክለኛ ሐፊዝ አልቁርአን ይሄ ነው እንጂ ሸምድዶ በምረቃ ምናምን ፎቶ የተነሳ ሰው ማለት አይደል እኔ ምረቃን በነገራችን ላይ አልደግፍም እርግማን እየሆነ እየመጣ ነው ምረቃ የሚባለው ነገር አሁን ካለው መስልሃና በቃ ገንዘብ መሰብሰቢያ እኔ ለትችት አይደለም ግን ለሆነ ለፕሮሞሽን ለምናምን እንጂ በትክክል የሱ ሞራል ጠብቆ ሐፊዝ ማለት እኮ ዒልም ሲኖረው እኮ ዒልም የሌለው ሐፊዝ በቃ ሂፍዝ ሚስጥር አልገባውም ማለት ነው የሸመደደው ቮካቡላሪ አንተ አሁን መዝገበ ቃላት ሸምደደ ለምን ነው የምትሸመደደው ምንንም ሳታውቀው ማለት ነው እኮ ቮካቡላሪ አሁን ሸመደድክሽ ምን ይጠቅማል ቋንቋ ልናገርበት ላደራጅበት ልታደራጅ መጽሐፍ አንብበህ ልትረዳ ጥናትና ምርምር ልሰራ ነው እንጂ ቮካቡላሪውን ኤ ብለህ በኤ የሆነ ነገር ቢ በቢ ወይም ደግሞ ሐምዛ በሐምዛ የሆነ ነገር መሰረት ከዛስ በቃ ቮካቡላሪ አንተ እንት ሚሞሪ ነህ እንዴ ወይም ደግሞ የሆነ ምንድነው የሚባለው ሃርድ ዲስክ ዝም ብሎ በቃ እንት ይበል ሲባል ብቻ እንደዛ አይደለም አላማ ቁርአንም ሲሸመደድ የአረበኛ መዝገበ ቃላቶች ነው ግን የአላህ Subhanahu Wa Ta'ala ቃል ነው አቃለው ስታነበው አጅር አለው የራሱ ስሜት አለው ግን ትርጉሙን ማወቅ እንዴት አልጓጓም ሰው የቁርአኑ ክብር አልገባውም ማለት ነው እንጂ ሐፍዞት ትርጉሙን ለማወቅ ካልጓጓ والله አልገባውም የሂፍዙ ሚስጥር እኔ ምዬ ነው የምነግርህ አልገባውም አላማውም አልገባውም ስለዚህ በዋናነት ማህበረሰቡም የሚሐፍዘውም ሰው ቁርአን ከሐፈዝክ በኋላ ወደዛ እንዲሄድ የማያደርገው ክብሩን አለማወቅ ነው ማለት ነው ክብሩን ቢያውቅስ ይራበውም ይጥማውም እኔ አሁንም ራሴን የምወቅስበት ነገር ነው በነገራችን መማር ያለብኝ ያክል አልተማርኩም ምን ላርግ ያልኩ አሁን ስመጣ እያሰብኩ ነው የመጣሁት በየት ሂጄ ልማር አሁን እንዴት አድርጌ ሼኽ ይላል መጣ ኡስታዝ እኔ ስሙን አይደለም የጠላሁት ደስ ይለኛል የምፈልገው ማዕረግ ነው ግን ሳልሆን ነው እኔ ገና ነው እድሜ የት ሂጄ ከማን ሼኽ ኡስታዝ አይረዳም ወይ ብር ለሚከፍሉት ነው የሚያቀረው ወይ ለሚያሽኮበኩቡለት ነው የሚያቀረው እኔ ኡስታዞቹም ራሱ በቃ ሐፊዝ አልቁርአን ሲባል ቁርአን ሸምድዷል አይደለ ያክብረውና ዕውቀት ይስጠው መጥቀም ከፈለገ የሚሰጡበት መንገድ ደግሞ እሱን ያገናዘበ ይሁን ገብቷል አይደለ ኢሻ ሲያሰግድ ከተመቸው በቃ ሼኽ ይባላል ስብሰባ ይጠራል
ምንም በማያውቀው ፈትዋ ጋር አብሮ ይሳተፋል። ምን ማለት ነው? ሰውየውን ቁርአንን ያስረዳው ይሄ እኮ እንዲህ ነው፣ አሁን የቀራው ቁርአን እንዲህ ነው የሚለው እንዴት ይሄን ሳታውቅ ገብቶሃል አይደል? አላህ የሰጠን ኒዕማ አለማወቅ ነው ቢሆን እንዴት ትርጉሙ ሳታውቀው አንተ የአላህን ቃል አፍዣለሁ ብለህ ቆይ። ለምሳሌ ፍቅረኛ በዛውባችሁ መሰለኝ እንጂ አሁን አንተ በጣም የምትወዳት ሴት ብትኖር ቋንቋችሁ ግን የተለያየ ቢሆን ትራንስሌት ሳታረግ ዝም ብለህ የላከችው ሜሴጅ አነበብከው አታቆም ቋንቋውን እሺ ማዕናው ወሊላሂ አልመሰሉል አዕላ ደግሞ የመጣው ቁርአን እኮ እኛ ድስቱሩና ከማንኛውም ህግ በላይ ህጋችን እሱ ነው። ይሄ ይፈቀዳል ይሄ አይፈቀድም የሚል እሱ ነው። ጀነት የምትገባው በዚህ መንገድ ከሄድክ ነው የሚል እሱ ነው። አልሃዲ አይደል ወልሁዳ ወልፉርቃን። ታዲያ እንዴት ነው የምትፈርቅበት? ምንም ሳትረዳው ዝም ብለህ ሸምድደህ ብቻ ወጣው ምንድነው? እሺ ስለዚህ ማዕናውን ማወቅ በጣም መሰረታዊ ነገር ነው። አለማሐፈዝ ይሻላል። ይቅርታ አለማሐፈዝ ይሻላል። ትርጉሙን አውቀህ ለምን ዋና ዓላማው ምንድነው? እሺ ቁርአን የመጣው አላህ ምንድነው የሚለው? አልሐምዱሊላሂ الذي انزل على عبده الكتاب ولم يجعل له عوجا قيما لينذر ايش بأسا شديدا አንተ አታውቅም። እሳት ያስገባ ምሰራው ስራ ያስገባ ምን ይበል ሳታውቅ ዝም ብለህ ሸመደድከው። ስለዚህ አንዳንዴ ራስህንም እየረገምክ ነው የሚሆነው። አላ ለዕነቱላሂ ዐለ الظالمين ስትል አንተ ظالم لنفسك ولأهلك وللقرآن። ስለዚህ በዋናነት መሰረታዊ ነገር የሚሽከረከረው ለቁርአን ትክክለኛውን ቫልዩ አለመስጠት፣ ስታሐፍዘው ለምን ተሐፍዘው አለመረዳት፣ ማህበረሰቡ ምን አለመረዳት። ከዛ ውጪ መድረሳም ላይ ካሳፈዟቸው በኋላ አንዳንድ ይተረሳል። ለምሳሌ የዛሬ 6 ዓመት ያሳፈዛቸው ልጆች የት እንዳሉም ቼክ አይደረግም። እንደው ሁሉንም ማለት ባንችልም ማለት ነው አብዛኛው ነገር ስናይ ይህ ነገርም እንደው ያመጣው ተጽዕኖ ነው እያልከኛል ኡስታዝ መሐመድ። እኔ ኡስታዞቹ የሚሰጡበት መንገድ ደርስ ሲሰጡ ሐፊዝ ለሆነ ሰውና ላልሆነ ሰው መለየት አለበት። ቢያንስ የቃላት ክምችት አለው ይሄ ሰው ለሱ የሚመጥን ትምህርት ቢዘጋጅ። ኦኬ አይብላ እኔ ሩዝ ይቀቀላቸው ምናምን አይደለም ይራብ እንደሌለው ደረሰ። ግን የሚሰጠው ትምህርት የሚመጥነው መሆን አለበት። የሚያውቀው ነገር ላይ ዝም ብለህ ብትነዘንዘው ይሰለቸዋል። ወይ ደግሞ አከበርኩት ብለህ አረ እርሱንም አላቀራም እያልክ ብትተውም ጎዳኸው። አዲኑ ነሲሃ። እኔ እስካሁን ድረስ ማረሰው አንድ ጓደኛ ያለ ሁሌ ነው ማነሳው ገይር ይል ነበር ስቀራ ነገር ጨምረ ከገይን በፊት ያችን የነገረኝ ሁሌ በሰገድኩ ቁጥር አስታውሰዋል። ዱዓ አረግለታል። ነሲሃ ነው። ተቆጥቶ ነው አንተ ገይር ይብለ ነው የምትቀረው። ያው ልጅ 2-3 ክስተቶች አሉን እየመጣ ይነግረኛል። ለወዲያው ብቆጣም በኋላ ግን ሳስብ ይሄ ሰው እኮ ነው የጠቀመኝ ብለህ እንድታስብ አሁን ድረስ ማለት ነው። እስካሁን ካልተለያየን 10 ምናምን ዓመት ማሻአላህ። طيب ኡስታዝ ብዙ ሐሳቦችን ነው እያነሳልኝ ያለው። እስኪ በዚሁ እንንደርደርና የተለያዩ እኔ መድረሳ ላይ ብዙ ገጠመኞች ይኖራሉ አሉንም መድረሳ ላይ የገባ ሰው ከዛ ውጪ طلب العلم ለአንተ ወደ ወሎም ገብተህ እውቀትን ፍለጋ ብዙ ደክመሃል። ከዛ ውጪ ደግሞ በኢማምነትም አሰግድሃል። ለምሳሌ በቅርበት እንኳን ማቀው ተቅዋ ቤተል መስጂድ ላይ በኢማምነት ተራዊህ ላይ አሳልፋል። እንደው እስኪ በእነዚህ የህይወት ውጣ ውረድ ላይ በእነዚህ እንትን ላይ እንደው ማትረሳው ገጠመኛለህ? ምናልባት ፈኒ ሊሆን ይችላል ወይናና የሚችል ከዛ ውጪ ደግሞ ጠሪፍ የሆነ ነገር እስኪ ማትረሳው ነገር መቼም ይኖራል ብዬ አስባለሁ። እርግጠኛ ብዙ ነገሮች አሉ። አሁን የሚያስቅም አለ ያጋጠመኝ ውስጤን የነካኝም አለ። ለቡ መስጂድ አሰግድ ነበርና በሌላ ሪዋያ እየቀራሁ ነው። ኦኬ ሪዋያ ምን ሹዕባ ወይ ደግሞ አቡ ጃዕፈር መሰለኝ አቡ ጃዕፈር አልመደኒ አቡ ጃዕፈር እሱ ቂራአት እየቀራሁ መሰለኝ ወይ ሹዕባ ነው ወይ ደግሞ እና ከኋላ የሆነ ሰው አለ። አንድ ቀን ተራዊ እየገባው ያ በእንግሊዘኛ የሚቀራው ልጅ መጥቷል አልመጣም። አጂብ በእንግሊዘኛ አለ። ሌላው ደግሞ ተፍሲር ነው እንጂ የሚቀራው ተፍሲሩን እኮ ነው እኛ እኮ ይገባናል ማለት ነው ይላል። እና ያን ሰማ አያውቁኝ። እኔ ስገባ ሸፈን ብዬ ነው የምገባው። አጂብ ማን እንደሆንኩ አያውቁም። እዛ ነው የሚሰሙት እንጂ እኔን ራሴን አያውቁኝም። አሁን እኮ ነው መሽሁር የሆነው ሐፍሰን ዓሲም ስለሆነ ከዛ ውጭ ስትቀራ አሁን እንዳልከው እንግሊዝኛ የሚሉ ሰዎች አሉ፣ ተፍሲርም ነው የሚሉ ሰዎች አሉ። ጀሞ ሰይድ ያሲን ደግሞ አንደ እያሰገዱ 40 ዓመት ሰግጃለሁ እንዲህ አይነት ቁርአን ሰምቼ አላውቅም። አሁን እኮ ወጣቶቹ አበዙት የሚል ደግሞ እኔ እያለፍኩ ነው። አያውቁኝም። እኔ እንደዛ ነው ባህሪ። አሁን ከዚህ ስወጣ ሰው አያውቅኝም። ለምን እንደሆነ ነገር አላውቅም። በስም ያቀኛል። አንተ ነህ እንዴ ይሉኛል። እነዚህ በጣም ያስገረሙ ናቸው። እኔ ራሴ የምሰማቸው ነገሮች ደስም ይለኛል።
አንድ ግን ማንሳት ምፈልጋት የሆነ ትምህርት ቤት ያው የኛ ሀገር ቋንቋ ማስተማርም እንደ ሃይማኖት ትምህርት ስለሚታይ ይቃወማሉ አረበኛ ማስተማርና ኢንሻአላህ ወደፊት መብት ኑሮን በህግ የምንማርበት ጊዜ ይኖራል ብዬ አስባለሁ። አንድ ትምህርት ቤት አረበኛ መምህር ነበርኩና ክርስቲያኖች አሉ ወገኖቻችን የሚማሩ እኔ አረበኛ መምህራቸው ነኝ። ከዛ በፊት አረበኛ ሲማሩ ይወጡ ነበር የእስላም ስለሚመስላቸው ማለት ነው። ይሄ ቋንቋ ነው በአለም አንደኛ ነው። አንደኝነቱን ባያምኑ እንኳን ሁለተኝነቱ ታምኖለታል አላቸው። በብዙ ተናጋሪነት በቋንቋ በወርድ ብዛት ከዓለም የማይቀየር ቋንቋ በመባል ደግሞ አንደኛ ነው። እስካሁን ድረስ ምንም አይነት ለውጥ ያልታየበት ቋንቋ ነው እያልኩ ያስተማርኳቸው ደግሞ አላህ ብሎት ገነት ከገባን የገነትም ቋንቋ እሱ ነው እና መልመድ ያስፈልጋል እያልኩ ሳወራ ህፃን ልጅ አለች 6 ወይ 7 ዓመት አንደኛ ክፍል ሁለተኛ ክፍል ናቸው። ተወጣ የነበረን ቁጭ ማለት ጀመረች እዛው ስትከታተል አንድ ወር ከተማርን በኋላ እንትን ችላ ሁሩፍ ምናምን በጣም ወደው ኹጥባ ስናረግ እሷ ከዛ ተቀምጣ ታዳምጣለች አዛም ምናምን ስናረግ እና እኔ ወጣው በሆነ ምክንያት ቂራአት መቅራት አለብኝ አሁንም ራሴን ላሳድግ ብዬ አይሆን አጋጣሚ ሳገኝ ወጥቼ ሄድኩና ስጽፍ ኢስሙል ሙደሪስ እንትን ኢስሙ አልመድረሰቲ ሚላል ኢስሙል መድረሰቲ እሷ አልሙደሪስ ነው ይመስላትና መሐመድ ያቁት ብላ ጽፋለች። እኔ የለሁም ሌላ መምህር ተቀይሯል። ከዛ አንብቦ ፎቶ አንስቶ ላከልኝ። በጣም ይሄ ነገር ብንሰራ በትክክል እንኳን አይደለም ቋንቋውን እስላምን ራሱ በትክክል ብናሳያቸው እነዚህ ሰዎች ይመጣሉ። ፍቅር ነው የሚፈልጉት አብዛኛውና ያ ክስተት አሁን ድረስ አይጣ ኢስሙል መድረሳ ነው እኮ የተጠየቁት ግን እሷ የመሰላት ሙደሪስ መስሏት መሐመድ ያቁት ብላ ጽፈዋለች። ልጅ ሙስሊም አይደለችም ለምዳለች ማለት ነው። የሆነ ነገሩ ገብቷታል መድረሳ ትምህርት ጋር የተያዘ ነገር መሆኑ ገብቷል። እኔ በሄድኩበት በተወሰነ ሰዓት ሲፈትኗቸው ኢንሻአላህ እና ያ ክስተት አሁን ቢሰራበት በደንብ ወጥ እንደመጣ ማለት ሰው ምን ያክል መያዝ እንደምንችል ቋንቋው ራሱ ያሲሩል ቁሉብ አይደለም ቁርአኑ ቋንቋው ማሻአላህ ውድና የተከበራችሁ ተመልካቾቻችን እንግዲህ ሰዓት እየሄደብን ያለው ከኡስታዝም ጋር ያለንን ቆይታ እየወዳችሁት እንደሆነ ተስፋዬ ነው። ነገር ግን ከማጠናቀቃችን በፊት ቆይታችን ኡስታዝና በጣም ወደው አንድ አቀራር አለህና በተወሰነ መልኩ ሱዳንኛ በተወሰነ መልኩ ደግሞ የኛ ሀገር ቃናም ያለው ሀገርኛ በዛ እንድታነብልኝ እስኪ እድል ልስጥ። አንድ መልእክት ማስተላለፍ ፈልጋለሁ። ቀደም የቀረቡት የቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala ምድር ላይ ምትክል አድርግ ነው አላቸው ለመላእክቶች። የሱ ምትክ ማለት ነው እንዴ ጃሂሉ في الارض خليفه ሲላቸው እኛ ያለን ስንት የሚያበላሽ ደም የሚያፈስ አካል እንዴት ታደርጋለህ? የሰው ልጅን የሳሉበት ጭራቃዊ መንፈስ ነው። ካሁን በፊት ተሞክሮ ስላላቸው የላቸው የሚሉ ለሞች ተፍሲር አስቀምጧል። ዞሮ ግን የሰው ልጅን ደም አፍሳጅ አድርጎ ነው ያሰው። አላህ ደግሞ እናንተ ማታውቁትን ያውቃል አላቸው። ምንድነው ሚስጥሩ? የሰው ልጅ አላህ አከበረው። መላእክቶች ግን ጥፋቱን አይተው ንቀውት ነበር። እኛ ያለን نحن نسبح بحمدك ونقدس لك ሲል قال اني اعلم ما لا تعلم ምንድነው እሱ ዒልም ነው። ስለዚህ حافظ القرآن ይሆንክ ጌታ በእውቀት ነው ያከበረ። እውቀትን ከተውክ አስፈለ ሳፊሊን اولئك كالانعام بل هم اضل ትሆናለህ። ያ حافظ القرآن انتبه لنفسك ለማንም ብለህ አይደለም ለመታወቅ ለምናምን ዋና ፎከስ ራስህን ሰው አርገህ ለመገኘት ራስህ አላህ ዘንድ የተከበርክ ክብርህን ጠብቀ ክብር አርገኝ ይፈጠርኩ ተጠቀምክበት ወይ አማና ነው አላህ ይጠይቃል ማለት ነው። ሐፊዝ ያልሆናችሁም የቁርአንን ሐሳብ ለመረዳት ሞክሩ። እንዴ በቃ ሂፍዝ ጋር ብቻ አይደለም አሁን ትግሉ በአኺረት ዘመን ቃሪዎች ይበዛሉ። ፋሲቅ ናቸው። ፋሲቁ አማጺ የሚባለው ቁርአን የቀሩ ሰዎች ይሆናሉ ወደፊት ተብሏል። ነገር ግን ስለዚህ ራሳችንን በሌላ በተጓዳኝ ነገር ከመጥመድ እኔ ነሽዳን በነሽዳነቱ አልቃወምም። ግን ዋና ፎከሳችን ነሽዳው ወዴት መጣራት አለበት? ወደ ቁርአን። ይሄንን ያልጠበቀ ነሽዳ እሱም ከህግ ውጭ ነው የሚሆነው። ስለዚህ ይሄም ሐፊዞቻችን እየተገለበጡ ገንዘብ የምሰጡ ሰዎችም ፈሻላችሁት መጠን ለሐፊዞች ማገዙ። ሰርግ ለሚያደምቅ ሰው ብቻ አይደለም ማገዝ ያለባቸው። በገንዘብም እየሄዱ ነው ፈልገው አይደለም። እኔ ያጋጥሙኝ ወንድሞች ስላሉ ነውና እግር መንገድ ይሄ ነገር ቢታሰብበት ፈንድ ሲደረግም ይለው ነው። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم
إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض ربنا ما خلقت هذا باطلا سبحانك فقنا عذاب النار ربنا إنك من تدخل النار فقد أخزيته وما للظالمين من أنصار ربنا إننا سمعنا مناديا ينادي للإيمان أن آمنوا بربكم فآمنا ربنا فاغفر لنا ذنوبنا وكفر عنا سيئاتنا وتوفنا مع الأبرار ربنا وآتنا ما وعدتنا على رسلك ولا تخزنا يوم القيامة إنك لا تخلف الميعاد ما شاء الله የድምጽ በጣም ነው የምወደው ተመልካቾችም እንደሚወዱት ተስፋዬ ነው ወደኔ የተከበራችሁ ተመልካቾቻችን ከኡስታዝ መሐመድ ያቁት ጋር የነበረን ቆይታ ያያችሁትን ይመስል ነበር እንደወደዳችሁት ተስፋዬ ነው ፕሮግራማችን ይቀጥላል እንመለሳለን አብራችሁን ቆዩ ተመልካቾቻችን እንግዲህ ፕሮግራማችን ወደ መጠናቀቂያው እየደረሰ ነው ያለው ከማጠናቀቃችን በፊት ግን እንደ ሁሉ ጊዜው ቁርአናዊ የተቆጠሩ መልእክቶችን ኢንሻአላህ ወደ እናንተ የምናደርስ ነው የሚሆነው ዛሬ ደግሞ ያዘጋጀነው አላህ Subhanahu Wa Ta'ala وقال الرسول يا ربي إن قوم اتخذوا هذا القرآن مهجورا ህዝቦቼ መልእክተኛው እንዲላል ቁርአንን ሀጅር አደረጉት እንደው አራቁት ሀጅር ማለት ምን ማለት ነው ዑለሞቹ ያስቀመጣቸው 5 ነጥቦች አሉ እንደው ከየትኛውን እኛ የሚለውን በደንብ እንድንቃኝ ነው አንደኛው ቁርአን ሀጅር ከማድረግ ነው ወይም ከማራቅ ነው ከመተው ነው ምን ማድረግ ማንበቡን መተው ከዚህ በፊት ደግሞ በቁርአን ማመንን መተው ቁርአን ማንበብን መተው ቁርአንን ማድመጥን መተው አንደኛው ሀጅር ማድረግ ነው ሁለተኛው ደግሞ ሀጅሩ العمل به والوقوف عند حلاله وحرامه ቁርአን حرام ነው ብሎ ያስቀመጠውን حرام ብሎ አለመቆጠብ ሐላል ብሎ ያስቀመጠውን ሐላል ብሎ አለመቆጠብ ሁለተኛው ቁርአንን ሀጅር ማድረግ አልያም መተው ነው ሶስተኛው ደግሞ ሀጅሩ الحكم به والتحاكم اليه في اصول الدين وفروعه ቁርአንን በሱ አለመፋረድ አንደኛው ወይም ሁለተኛው ደግሞ ቁርአንን በሱ አለመፋረድ ሶስተኛው በመሰረታዊ በሆኑ ነገሮችም ቅርንጫፋዊ በሆኑ ነገሮችም ወደ በዚህ ጊዜ በብዛት ደግሞ የሚታየው ትዳር ላይ ውርስ ላይ ሰዎች ከቁርአን ውጪ ወደ ሌሎች ነገር ሲፋረዱ ይታያል ይሄ ሶስተኛው ቁርአን ከመተው ነው አራተኛው ደግሞ ሀጅሩ ተደቡሪሂ ወተፈሁሚሂ ወማዕሪፈቲ ما اراد المتكلم به سبحانه وتعالى الله سبحانه وتعالى ቁርአን አውርዶት ሲያበቃ ቁርአን አለማስተንተን ተናጋሪው ምን እንደፈለገበት አለማጤን ይሄ ደግሞ አራተኛው ቁርአን የመተው ደረጃ ነው አምስተኛው ደግሞ ሀጅሩ الاستشفاء والتداوي به ቁርአንን እንደ ህክምና አልያም እንደ መድኃኒትነት አለመውሰድ ወይም ቁርአን ሲባል መጨረሻ ላይ ወይም እንደው በቃላ ይሞካራ ተብሎ ማድረግ ይሄ አምስተኛው ስቴፕ እንደሆነ ዑለሞች ያስቀምጣሉ ማለት ነው እንግዲህ አላህ Subhanahu Wa Ta'ala ከነዚህ ከአምስቱም ቡድኖች ከመሆን አላህ ይጠብቀን አሚን አሚን የተከበራችሁ ተመልካቾቻችን ፕሮግራማችን ይህን ይመስል ነበር ሳምንቱን ቁርአን አብዝተን የምናነብበት የምናደምጥበት ብሎም የምናስተነትንበት እንዲሆን ተመኘው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።